ከምንም ነገር በላይ ግን ክርስቶስ በዚያ ሰዓት ላንተ መስዋዕት ሆኖ ሲቀርብ እንዴት ሌላ ወሬ ልታወራ ትችላለህ? የሚናፈቅ ሞት የመጣልን የማይፈራ ሞት የመጣልን የሞት መውጊያ ሲሰበር ነው። እግዚአብሔርን ማመን ማለት ሐረጉ መልቀቅ ማለት ነው። በእርግጠኝነት ክርስቶስን ከወደድኩ ሰውን መጥላት አይቻልም። አባታችን አዳም በድፍረት ነው ሞትን ያመጣው፣ ክርስቶስ ደግሞ በፍርሃት መለሰው ማለት ነው። የመጽናናት አምላክ እንደሆነ የምትረዳው አንተ እዚህ ጋር ልጅ ሲኖር ነው። አማላጅ የሚለው ቃል በጣም ተለጥጦ ሌላ መልክ ያዘ። እርግጠኛ ሆኖ የገባ ሰው እኮ አማላጅ ምንም አይፈይድለት። ስለዚህ እግዚአብሔር ጊዜ የሚባለው መች ነው የሚለውንም ማወቅ አለብህ። ወደ ፍሬ ቅዳሴ ስንገባ ልቡናችሁን ከፍ ከፍ አድርጉ ይላል። አሁን ምድርን ታስለቅቀዋለህ ማለት ነው። ታንሳፍፈዋለህ፣ ወደ ላይ ታወጣዋለህ። የምትገናኙ ከሰማዩ አምላክ ጋር ብቻ ስለሆነ ለዚህ ነው ዝምታ በጣም ጸጥታ የሚፈልገው። ለዚህ ነው እግዚአብሔር ደግሞ በዛ መካከል ይባርካል። በዛ መካከል የምታያቸው ክንውኖችም አሉ። ዕጣን ታሸታለህ። የመንግስተ ሰማያት መዓዛ ምሳሌ ነው ይላል ቅዱስ አትናቴዎስና የመንግስተ ሰማያት መዓዛ አብረህ በዚያ ሰዓት እያሸተትከው ነው። መብራት ትመለከታለህ። ይሄ ደግሞ በሰማይ አምላካችን እግዚአብሔር ለአንተ የሚሰጥህን ብርሃን የሚያሳይ ነው። ኢየሱስ ክርስቶስ ራሱ ለዮሐንስ በተገለጠለት ጊዜ በሰባቱ መቅረዞች መካከል ሆኖ የታየው እንደዛ ሆኖ ኢየሱስ ክርስቶስን የምታይበት ጊዜ ነውና ግራ መንገዱን የመብራቱ እየጠፋ እየቀለጠ ደግሞ እየጠፋ እያለቀ ሲሄድ አንተም እንዲሁ የምታልቅ የምትጠፋ መሆንንም ዛሬ ትበራለህ፣ ትነዳለህ፣ ግን ትጠፋለህ የሚለውን ነገር ያሳያል። እሱም በውስጥ እያደነክ እያመላለስን ከምንም ነገር በላይ ግን ክርስቶስ በዚያ ሰዓት ለአንተ መስዋዕት ሆኖ ሲቀርብልህ እንዴት ሌላ ወሬ ልታወራ ትችላለህ? ምክንያቱም የሚያስቀድስ ሰው ከመስቀሉ እግር ስር የቆመ ነው ብለን እናምናለን። ልክ ዮሐንስ ወንጌላዊ ቆሞ እንደነበረ እመቤታችን ቆማ እንደነበረው ማለት ነው። መስቀሉ ስር ቆመህ ሌላ ልታስብ አትችልም። ምክንያቱም ራቁቱን የሆነ ክርስቶስን ታየዋለህ። የተሰቀለውን የተቆረሰ ስጋውን ታያለህ። ደሙ ሲንጠባጠብ ታያለህ። በችንካር ተቸንክሮ ሲጨነቅ ታየዋለህ። የሾህ አክሊልን የደፋው ትመለከታለህ። የምትወደው ጌታ እንደዛ ሆኖ አንተ ሌላ እንዴት ልታይ ትችላለህ? በፍጹም ልታደርገው አትችልም። እኔ ጉዳይ ያለኝ ከክርስቶስ ጋር ነውና እሱና ማድረግ ስላለብን ነው እኛ ዝም እንድንል የምንታዘዘው ማለት ነው። በጦርነት ውስጥ መሞት እንዳለ ስለሰማህ ብቻ ማሸነፍ እንዳለ እያሰብክ መዋጋት አለብህ እንጂ ያንን ማግኘት እያለብህ ለምንድን ነው የምትቀረው? በቁርባን ውስጥ የሚገኘውን ህይወት ያውቃሉ ምእመናን። ምክንያቱም የዘላለም ህይወት ነው። ጌታ ያመነ የተጠመቀ ብሎ በእምነት መዳን እንዳለ በእኔ የሚያምን በወልድ ያመነ የዘላለም ህይወት አለው ይላል። በመጠመቅም የዘላለም ህይወት አለ፣ እንዲሁም ደግሞ በቁርባን የዘላለም ህይወት አለ። አራቱ የህይወታችን ምሰሶዎች ናቸው። ንስሐ፣ ጥምቀት፣ ቁርባን፣ እምነት። እነዚህ አራቱን የማይሳተፍ ምእመን ሊኖር አይችልም። ፍቅሩንም እኮ መርሳት ነው። በሌላ አነጋገር ስጋዬን ብላ ደሜን ጠጣ ያለህ እኮ ሌላ እረኛ የለም። ምን አይነት ሙሽራ ነው የራሱን ስጋና ደም ደግሶ ኑ ብሉ ብሎ የሚጠራ? ሰርግ የሚጠራ ሰው ደስ ያሰኘ? ከሰርግ በላይ የምትናፍቀው ጥሪ ያለ እውነት ለመናገር የተጠራው እኮ ለሰርግ ነው። ምእመናን ለምንድን ነው እንደዛ የማያዩት? ለምን? ምንም መጨናነቅ አያስፈልግም እኮ ለሰርግ ነው የተጠራ። ሰርጉ ላይ ተጠርተን ስንሄድ ደግሞ በጣም የሚገርመው የራሱን ስጋና ደም ደግሶ የሚያበላ ሙሽራ ነው። እንዴት አይነት ፍቅር ቢኖረው ነው? ፍቅሩ ይደንቅህና ይስብህና ትገባለህ። ለስጋችን ነፃነት ከመስጠታችን የተነሳ ነው። እንደ ልባችን መተኛት፣ እንደ ልባችን መብላት፣ እንደ ልባችን ማግባት፣ መፍታት ስለምንፈልግ እና አሁን በዓለም ያሉ ሰዎች በጣም የሚጨንቃቸው እኔ እኮ ኃጢአተኛ ነኝ ብለው ነው የሚያስቡት ማለት። ንጹህ እስክንሆን ድረስ መጠበቅ የለብንም። ንጹህ የምንሆንበት ቀን የለም። ስለ እግዚአብሔር ትንሽ ካወቅ እግዚአብሔር የሚፈልገውን ነገር ፈልገህ ማግኘት ትችላለህ። በዛ ልክ አንተ ራስህን ማዘጋጀት ከቻልክ እግዚአብሔር የሚፈልጋቸውን ነገሮች የሚወዳቸውን ነገሮች ለማድረግ የማትቸገር ልትሆን ትችላለህ። ትንሽ ነገር ማድረግ አለብህ ያንተን ደስታ ለማግኘት፣ ያንተን መክሊት ወይም ደግሞ ጸጋ ለማግኘት ትንሽ ነገሮች ማድረግ ይኖርብሃል። ከዛ እግዚአብሔር ያንን ባርኮ ሲሰጥህ ያንተ መክሊት ያሁኑ ይቀጥላል ማለት ነው። ለሰው ምንጊዜም ደስታን ነው እግዚአብሔር ያዘጋጀው። ሊዘገይ ይችላል። እንደ ሙሴ 40 ዓመት እንደዘገየው ሳይሉት ጀምሮ እኮ ነው ሙሴ ያን ያህል ያዘገየበት እግዚአብሔር። በ80 ዓመቱ እኮ ነው የእስራኤል መሪ አድርጎ የሾመው እና ፈርዖንን ልነስቶ እስራኤልን ነጻ ማውጣት። የተመኛት ያችን ነገር ማግኘት የቻለው ከ80 ዓመቱ በኋላ ነው ማለት ነው። ይልቁንም መንፈሳዊ ነገር ስናስብ ቀድሞ እግዚአብሔር ይፈጽምልናል ብለን እናስባለን ወይም እናምናለን። አንደኛ ልክ እንደ ዳዊት አንተ መስራት ላይፈቀድልህ ይችል ይሆናል። የምትሰራበት ዘመን ላይሆን ይችላል። ሁለተኛው ጊዜው ላይሆን ይችላል። ያ ነገር እመቤታችን እንኳን ጠይቃ ጊዜ ገና አልደረሰም ተብላ የለም። ለዚህ እግዚአብሔር ጊዜ የሚባለው መች ነው የሚለውንም ማወቅ አለብህ። በፈቀደ ጊዜ ሊያደርጋቸው ሊያከናውነው ይችላል። እሱ ሲፈቅድ ውሃውን ራሱ ወይን ጠጅ አድርጎ አንተ እስክትደነቅ ድረስ ማድረግ ይችላል። ግን ያንን ማጣፈጥና ያንን መለወጥ ከቻለ ልክ እንደዛ በቀላል ነገር አድርጎ ስራ ሲሰራልህ ደግሞ ትመለከተዋለህ። በጣም የሚገርሙኝ ሰዎች እነማን እንደሆኑ ታውቃለህ? ሰርጉ ቤት ውስጥ እመቤታችን የነበረችበት የቃና ዘገሊላ ሰርጉ ቤት ውስጥ በጣም የሚያስደንቁኝ አሳላፊዎች ናቸው። ምክንያቱም እንደሆነ ታውቃለህ? የሚላችሁን ሁሉ አድርጎ አለቻቸው። እመቤታችን ሄዳ ሲመጡ ምን አላቸው? ውሃ ቅዱና ጋኑን ሙሉት። እኛ የፈለግን ወይ ጠጅ ውሃ ሙሉ ይለናል።
አላሉ። በቀጥታ ታጥቀው ውሃ መቅዳት ነው የጀመሩት። የጨነቀው ሰው ልትል ትችላለህ። የጨነቀውን ቢሆን አያደርገው። ባካችሁ ሌላ መፍትሄ ይፈልጉ ነው የምትለው። እነሱ ግን ታጥቀው ቶሎ ብሎ ውሃ መቅዳት ጀመሩ። በጣም የሚገርምህ ግን እሱ አይደለም። ቅዱና ላሳዳሪው ስጡት ሲባሉ ማምነው መስጠታቸውን። ውሃ ነው የቀዱት። መልኩ አልተለወጠም። ቅዱና ስጡ ሲባሉ ውሃ ቀድቼ ሰጥቼ ምንን ልባል ነው አላሉም። ቀርተው ወስደው ሰጡ። ቀምሶ ያለውን አይተሃል። እንግዲህ እስካሁን ድረስ ለምንድን ነው ይህንን የመሰለው ያዘገየህብን ያለው? እና እንደዛ ታምናለህ ወይ ነው አሁን አንተ የእግዚአብሔር ጊዜ ሲደርስ እጅ ላይ ያለውን ውሃ እንደሚለውጥልህ ታምናለህ ወይ? አንተ እጅ ላይ ውሃ ብቻ ነው ያለው። በቃ አንተ ጋን ውስጥ የሞላው ውሃ ነው። ግን ያንን ወይን ጠጅ ማድረግ እንደሚችል ታምናለህ ወይ? ከገንዘብ ይልቅ ሰውን የሚወድ ሁሉ ሰው ነው። ሰውን ማስቀደም፣ በነገሮች ሁሉ ሰውን መውደድ፣ ሰውን ማስቀደም ነው። በምድር ላይ ስንኖር የተሰጠን ተልእኮ አንዱ እሱ። ከምንም ነገር በላይ ሰውን ማስቀደም። ክርስቶስ እኮ ከሃይማኖትም ነው ሰውን ያስቀደመው። አይታል። ለምን ብትለኝ በእኔ መኑ ከማለቱ በፊት በመጀመሪያ የሰበከው ስነ ምግባርን ነው። በቃ ሰዎች በፍቅር እንዲኖሩ ለነገስታት መገዛትንም ነው የሰበከው። ግብርም ራሱን ገብሯል። የንጉስ ልጅ ሲሆን እሱም ራሱ ይገብር ነበርና በእኔ መኑ ብሎ ሰብኳል። ግን ደግሞ ያላመኑትንም አልተቆጣም። ስለዚህ ምን ማለት ነው? የሚያምኑትም የማያምኑትም በዚህ ምድር ላይ ለምንድን ነው አንተን በሃይማኖት ምክንያት ምጣላ? ክርስቶስ እንደዚህ ያስተምሮኛል ብዬ ሳስብ ክርስቶስ እንደዚህ አልነገረኝም። ሰውም የሚያስበውም አይደለም። ሌሎች እንስሳት እርስ በርሳቸው አንድ በረት ውስጥ መኖር ይችላሉ። መኖር የማይችሉት አንዱ ከአንዱ ከሌላው ጋር ነው አይደል? ስለዚህ እኛ ሰዎች ነን፣ በምድር ላይ ያለን አብረን ብንኖር መልካም። ሰውነት ወደዚያ ነው የሚያደርስህ። በነገራችን ላይ ሰውነት ነው ወደ ሃይማኖትም የሚያመጣው። ለሃይማኖትም መሰረቱ ሰውነት ነው። ሰውነትህ ካልተስተካከለልህ ሃይማኖትህ ሊያድን አይችልም። እንደውም እንትን ነው የምታደርገው፣ የጦር መቀስቀሻ ነው የምታደርገው። የሃይማኖት ሰባኪ ወይም ደግሞ የሃይማኖት አባል ተሆነና የጦር መቀስቀሻ የጠብ ማናሻ እያደረግ ያንን እየተካሰስክ ሚዲያም ላይ አሁን በሃይማኖት ስም ጦርነት የሚሰብቋሉ። ያ ማለት ሰውነቱ ገና አልተስተካከለም። ቁጡ ነው በሰውነቱ፣ ሰው ወዳድ አይደለም በሰውነቱ። የእሱ ሃይማኖት አባል ያልሆነውን እንዲሁም አንዳንዱ የእሱንም አይወድም፣ ውሸቱን እንዲህ የሆነ ነው የሚሄደው። ከዚህ የተነሳ ምን ይሆናል ማለት ነው? ሰውነት የመጀመሪያ መስተካከል ያለበት ጉዳይ ነው። እግዚአብሔር በመጀመሪያ እኛን ሰው አድርጎ ነው ሃይማኖት የሰበከን ብዬ ስለማምን ነው። ሰዋዊ ጉዳዮችንም ዝም ብሎ እንዲሁ ነው የሰጠን። ከምንም ነገር በላይ ግን በምድር ላይ በፍቅር ብንኖር እጅግ መልካም ነው የሚለው ነው። እኔ ለፍቅር ማለቅሰውን ያክል ለጠብ አላለቅስም። እውነት ለመናገር ፍቅር ይገዛኛል። ደግሞ ፍቅር የሚገዛውን ሰው ጠብ አይገዛውም። ፍቅር ሁሉንም ነው የሚያስገዛልህ። እና በፍቅር የሚገዙልህ ሰዎች ክርስቶስን የወደድነው ከፍቅር የተነሳ ሌላ ነገር አልነበረም። መላእክትን ማዝመት እየቻለ በመላእክት ሊያስገዛን ወይም በመባረቅ ብልጭልጭ ታኮ ይገዛል። መብረቁን ብልጭ ቢያደርግ በቂ አይደለም? ግን እንደዚህ አላደረገም። እንዲያውም ጴጥሮስ ሰይፍ መዞ ሊያግዘው ፈለገ። አይ ጴጥሮስ እንዲህ ነው መስሎ ነው። እኔ አባቴን ብጠይቅ እልፍ መላእክት ይመጡ ነበር አይደል? እንዴ በልተው እሱን ሳለና ሰይፉን እንዲመልስ አደረገውና ሁሉም ሰይፉን ይመልስ፣ አሁን ወደ ሰገባው ይመልስ። ከዛ በኋላ በቃ ጴጥሮስ ዝም ብሎ ይስበክ። በአንድ ቀን በሰይፍ ካሳመነው ይልቅ በአንድ ቀን ስብከት 3000 ሰው አሳመነ እኮ። ከዛ ደግሞ እልፍ ብሎ በአንድ ቀን 5000 ሰው አመነለት። ሰይፍ ቢይዝ እንደዚያ ያምን ነበር። 8000 ሰው በሁለት ቀን ማሳመን ይችል ነበር በሰይፍ። እሱም ራሱ በሰይፍ ይሞት ነበር እንጂ ምክንያቱም ጌታ ራሱ በሰይፍ የሚገሉ በሰይፍ ይሞታሉ። ሃይማኖቶች አሁን ሰይፍ ጨብጠዋል። ሁሉም ሃይማኖቶች ማለት ይቻላል ሰይፍ ጨብጠው ነው የምናያቸው። ሰይፍ ተማዘን እስከ መቼ እንቀጥላለን? አገሪቱስ ሀገር ትሆናለች ወይ? ደቦት ብናበራ አገር ልትበራ ትችላለች አይደል? ከበዛ ግን ያቃጥላል። ሁልጊዜ ግን እሱን እያበራን አንኖርም። ምክንያቱም ያቃጥለናል። በአግባቡ ሲሆን ጥሩ የሚሆነው። ሰይፋችንን አኖረን በፍቅር ብንኖር እውነት ለመናገር በቂ ነው። ኦርቶዶክስ የሆንኩት የሚያጸድቀኝ ኦርቶዶክስ ነው ብዬ ነው። ሌላውም ደግሞ እንደዛ ሲሆን ያኛውን የሚያጸድቀኝ ብሎ አስቦ ፍርዱን እግዚአብሔር ይስጥ። እንድጸድቅ የተጠየቅኩት ራሴን ነው። መምህር ስለሆንኩ ሌሎችንም የማጸደቅ ኃላፊነት ስላለብኝ ግን እሰብካለሁ። ግን አስገድጄ አይደለም የምሰብከው። እና ሁሉም ሰው በእግዚአብሔር መንግስት በሄደ ጊዜ ይጠቅመኛል ያለውን ነገር ያድርግ። ለሚሰሙን እንመክራለን። የሚያጸድቀው በመጽሐፍ የተጻፈው ክርስቶስም ከሰማይ ወርዶ የሰበከው ይሄ ነው ብለን ግን ደግሞ እኔ የተረዳኝ እውነት ይሄ ነው። አንተ ነጭ ሸሚዝ መልበስ ስለወደድክ እኔ መቃወም አለብኝ እንዴ? በቃ አንተ ነጭ ነው የፈለግከው። እርግጥ ነው እኔ ነጭ ማልወድ ወይም ጥቁር የምወድ ልሆን እችላለሁ። ጥቁር ለምንድነው የምወደው? የራሴ ምክንያት አለ። አንተ ለምንድነው ነጭ የምትወደው? የራሴ የሆነ ምክንያት አለ። በቃ አንተ የለበስከው ነጭ ሸሚዝ ከኔ ጋራ ይጣላ ነገር አይደለም። በዚያ መንገድ ብንሄድ የተሻለ ይሆናል። የጥም ስለሚሆን በምድር ላይ ያሉ ነገሮችን ሁሉ ተቃውሞ ተገፈዋለሁ። አሁን እኮ በፖለቲካው ምክንያት ሰይፍ እንመዛለን፣ በቋንቋ ምክንያት ሰይፍ እንመዛለን፣ በዘረኝነት ምክንያት ሰይፍ እናነሳለን። ደግሞ በሃይማኖት ሰይፍ እሱ የሞተው ለሁሉም ከሆነ ይህች ፀሐይ የምትወጣው እኮ ለሁሉ ነው። ክርስቶስም የሞተው ለሁሉ ነው። አንዱ ስለ ሁሉ ሞተ ብለህ እየሰበክ እንዴት ያንተን ብቻ ሰብስበህ አቅፈህ ሌላው እንዴት ትጥላለህ? በእርግጠኝነት ክርስቶስን ከወደድከው ሰውን መጥላት አይቻልም። በእይታ አጠገብ ሆነ ማለት ነው። እንደዚያ ስለማይቻል ተራራ ላይ ሆኖ አለማየት አይቻልም አይደለ? ዝቅ ያለውን ሁሉ
ክርስቶስ ማለት እኮ ለአንተ ተራራ ነው፣ የቆምክበት ተራራ ከፍታ፣ ሌሎችን እንድትመለከት እንድታይ የሚያደርግህ። በደመና ላይ የሆነ ዝናብ ቦታ መርጦ አይወርድም አይደል? ባህሩም ላይ ሊወድቅ ይችላል፣ የብሱም ላይ ሊወድቅ ይችላል። አንተ ማለት በደመና የተጫነ ዝናብ ነህ፣ እግዚአብሔር ያፈሰሰ ላይ የምትዘንብ ነህ እንጂ ቦታ አትመርጥም። ዘር፣ ቋንቋ ምናምን አትመርጥም። ክርስቲያን ስትሆን ወይም በክርስቶስ ስታመን ማለት ነው። እንደዛ ነው ማሰቢያ። ሁሉን እንድታጠጣ ነው የተፈቀደልህ የተላከው። አንተ ማለት የወንዙ ወራጅ ብትሆን ሁሉን እንድታነጻ ነው የተፈቀደልህ እንጂ ለፈረንጁ፣ ለጥቁሩ፣ ለአበሻው፣ ለምኑ ተብለህ በልዩ ሁኔታ እሱ እንድታጠጣ የተላከ አይደለም። በቃ እንደ ውሃ ነኝ ብለህ አስብ ራስህ፣ እንደ ነፋስ ነኝ ብለህ አስብ ራስህ። ለሁሉም ነው እኔም ወስደው የምመገበው ነፋስ አንተ ከምትመገበው የተለየ አይደለም። አንድ ነፋስ ነው የምንመገበው። ክርስቶስን የሚያውቅ ሰው ሁሉ እንደዛ ነው መሆን ያለበት። እንደ ነፋሱ ሰው ሳይለይ ሁሉም ቦታ መድረስ የሚችል ለሁሉም ምግብ መሆን የሚችል ከተቻለ እንደዛ ብንሆን መልካም። ክርስቶስ ማወቅ ማለት እንደዛ ነው ብዬ ስለማምን ነው። ሰውነትም እሱ ነው። እውነት ለመናገር ሁሉም በፍቅር ዓይን መመልከት ነው ሰውነት እንጂ አንዱን ማንሳት አንዱን መጣል አይደለም ሰውነት። አዳም ከሰራው ኃጢአት ብንድንም በራሳችን ከሚመጣብን ኃጢአት ግን መዳናችን እርግጠኛ አንሆንም። ስለዚህ ድነት ፕሮሰስ ነው ይባላል። በሂደት የምታውቀው ነው። ሄደው እንደ ይሁዳ ፍጻሜያቸው ያላማረ ሰዎች አሉ። ይሁዳም እኮ ሐዋርያ ሆኗል አይደል? ግን እሳ መጨረሻቸው አላማረ። አሁን በአዳም መርገም ሳይሆን በራሳቸው መርገም ተያዙ፣ በራሳቸው ኃጢአት ተያዙ ማለት ነው። በራሳቸው። ስለዚህ በራሳችን የምንሰራውን ኃጢአት ስለማናውቀው ጸድቀናል ለማለት ይቸግረናል። ድነናል ከምን? ከአዳም መርገም። አሁን እኛ በራሳችን ደግሞ የምንሰራው ኃጢአት ስላለ አናውቀው። እግዚአብሔር ይጠብቀናል ብለን ግን እናምናለን። በንስሐ እንኖራለን፣ በትምህርት እንኖራለን፣ ራሳችንን ለመጠበቅ ጥረት እናደርጋለን። ከዚያ ውጭ ግን ድኛለሁ፣ ስለዳንኩ ጾማለሁ እንዴ አንዳንድ ጊዜ ስለጸደቅነ ነው የምንመጸውተው ምጽዋትም እንጂ ምጽዋት አያጸድቅም ሲሉ ሰምቻለሁ። እኔ አሁን የምጠይቀው ጥያቄ ለዚህ ባጭሩ ጸድቀናል የሚል ሰው ገነት መግባቱ እርግጠኛ ሆኗል ይሄ ሰው እንዲህ የሚሉ ሰዎች? እንደዛ ከሆነ ለምሳሌ ኢየሱስ አማላጄ የሚሉት ብዙ ጊዜ አማላጄ የጸደቀ ሰው እኮ አማላጅ ያስፈልገው ምን አለ ቢተውት? ከጸደቀ ምን ያደርግለታል? አማላጅ ከአብ ዘንድ ጠበቃው ምን ይሰራለታል? እርግጠኛ ሆኖ የገባ ሰው እኮ አማላጅ ምንም አይፈይድለት። ለምን? ጸድቋል። ምንም የሚይዘው ኃጢአት የለም። የትኛውም ኃጢአት እኔን ከእግዚአብሔር አይለየኝም ብሎ እርግጠኛ የሆነ ሰው አማላጅ ምን ያደርግለታል? እምነቱ ብቻ ነው ይበቃ። እውነት ነው ስለኛ የሚመልደው የሚል ቃል አለ፣ ግን አውዱ እንደዚህ አይደለም። ለማንኛውም የጸደቀ ሰው አማላጅ ያስፈልገው። ለምሳሌ እኛ ሞተን ተነስተን ወይ ደግሞ ባንነሳም ትንሳኤ ሙታን ባይፈጸም ገነት ከገባን ሞተን አማላጅ አያስፈልግም። ረዲል ገነት ለመግባት ነበርኩ አማላጅ የሚያስፈልገው። በመንግስተ ሰማያት ለመግባት እኮ ነው አማላጅ የሚያስፈልገው። ገነት የገባ ሰው ወዴት ምን እንዳይሆን ነው አማላጅ የሚያስፈልገው? ገነት የገባ ሰው ጠበቃ ምን ያደርግለታል? አማላጅ ምን ያደርግለታል? ገነት ለመግባት መንግስተ ሰማያት ለመግባት ነው መጀመሪያም ጠበቃ አማላጅ የሚያስፈልገው። እና እኛ ከአብ ዘንድ ጠበቃ አለን ስንል ወደ ሲኦል እንዳንሄድ፣ ወደ ገሃነመ እሳት እንዳንሄድ ህይወት ፍጻሜያችንን ሁሉ በጽድቅና በንጽህና የሚጠብቀን ስለሆነ ነው። በራሱ ደም፣ በራሱ ስጋ፣ በራሱ ቃል አምላካችን ክርስቶስን ጠበቃ የምንለው። ስለጸደቅኩ ነው የምንጾመው፣ እሱ ስህተት ያለበት ነው። ስለምንጸድቅ ነው የምንጾመው። እውነት ነው ከአዳም መርገም ድነናል፣ ግን ሙሉ ጽድቅ ላይ ነን ማለት አይቻልም። ፍጻሜያችንን አናውቅም። ይህ በጣም የሚገርመኝ በሉቃስ ወንጌል ምዕራፍ 23 ላይ በቀኝ የተሰቀለው ሽፍታ አለ። ቅጽበት አጸደቀችው። ጥቁሩ ጸጉር ነጭ እስኪሆን ድረስ ሰው ሲገድል ነው ያረጀው። ሰው ሲገድል ሲያርድ ነው ሲሰርቅ ነው ያረጀው። ያቺ ቅጽበት የተሰቀለባት ቅጽበት ወደ ገነት መራችው። ተአምራቱን አይቶ በኢየሱስ ክርስቶስ ዘላለማዊ አምላክነት አመነና አዳምን ቀድመው ገነት ትገባለህ ተባለ። በገነት ኖረ። እውነት እላችኋለሁ አላውቃችሁም ሲላቸው ምን ብለው ይከራከራል? እንደ ጌታ በስም አጋንንትን አውጥተናል። ለካ አጋንንት ሲያወጡ ነበር፣ ግን ጌታ ያውቃቸው። ትንቢት ተናግረዋል፣ ግን ጌታ ያውቃቸው። ስለዚህ በስሙ ትንቢት መናገር፣ በስሙ አጋንንትን ማውጣት ስለተቻለ ብቻ የእግዚአብሔር ሰው መሆን አይቻልም። ስለተጠራ ብቻ ጸድቋል ማለት አይቻልም። እና የተጠሩ ብዙዎች የተመረጡ ጥቂቶች ናቸው እንዳለ መጽሐፍ። እኛ እርግጠኛ የምንሆነው አምላካችን እግዚአብሔር መንግስቱን ሲያወርሰን ነው። እስከዚያ ጊዜ ድረስ ግን በእምነት እርግጠኞች ነን፣ እንደሚያድነን እናምናለን፣ መንግስቱን እንደሚያወርሰን እናምናለን። በራሳችን ጥፋት ግን ኃጢአተኛ ሆነን ከተጠራም በኋላ አላውቃችሁም ልንባል እንችላለን። ስለዚህ ስለጸደቅን ነው የምንጾመው? ውሸት ነው። ለመጽደቅ ነው የምንጾመው። መለኮታዊ ባህሪውን ከስጋዊ ባህሪው፣ ስጋዊ ባህሪውን ከመለኮታዊ ባህሪው ሳንቀላቅል ነው ማመን ያለብን። ይሄ ሲቀላቀልና ሲምታታ ግን አማላጅ የሚለውን ዝቅ ማድረግ፣ ዝቅ ያደረገውን ነገር ወይም ደግሞ ከፍጡራን እንደ አንዱ አድርጎ ማየት። አሁን ለኔ ቅዱስ ገብርኤል ቢያማልደኝ ወደ ፈጣሪው ነው። እመቤቴ ብታማልደኝ ድንግል ማርያም ወደ ፈጣሪዋ ነው፣ ወደ ልጇ ነው። ጻድቃን ሰማዕታት ቢያማልዱኝ ወደ ፈጣሪያቸው ነው። ኢየሱስ ክርስቶስ ያማልደኝ ወዴት ነው የሚለውን ጥያቄ ደግሞ መለስ ያስፈልጋል። እሱ ወደ ራሱ ልዩነቱ ይሄ ነው። ወደ ራሱ ማለት ነው እርሱ ራሱ ይቅር የሚል አምላክ ነው። ሌሎች እኮ ይቅር አይሉም። አሁን ጻድቃን ሰማዕታትን
ስታይ ወደ ይቅርባዩ አምላክ ነው የሚያደርሱህ እንጂ እነሱ መነሻ ናቸው እንጂ መድረሻ አይደሉም። ክርስቶስስ ስለኛ የሚማልደው ሲባል መነሻም እሱ ነው መድረሻም እሱ ነው ከአብ ከመንፈስ ቅዱስ ጋር አንድ ስልጣን ስላለው። ስለዚህ ይሄ ውዝግብ የመጣው መለኮታዊ ባህሪንና ስጋዊ ጠባይን ከመቀላቀል የተነሳ አንዱን በመርሳት ምክንያት ነውና መለኮታዊ ጌትነቱን እግዚአብሔርነቱን ከመርሳት የተነሳ አማላጅ የሚለው ቃል በጣም ተለጥጦ ሌላ መልክ ያዘ እንጂ ኢየሱስ ክርስቶስ እውነት ነው በለበሰው ስጋ አራያ ለመሆን ቤዛነቱንም ለማሳየት ይሄንን ቃል የሚያደርጉትን አያውቁምና ይቅር በላቸው። ሌሎችም ጸልየዋል እኮ አይደለ? ለምን ነው የጸለየ? እቺ ጽዋ ከኔ ትለፍ ያለ እሱ እኮ ይሄን ማለት አይጠበቅበትም። ፈርቷል አይደለ? እንዴ ሊሞት መጥቶ ለምን ነው የፈራ? እኔ አሁን ለምሳሌ ልትሞት ነው ቢሉኝ እፈራለሁ። ለምን እሞታለሁ ብዬ ስላልመጣው አስቦበት የመጣው ሞት ላይ ለምን ነው የፈራ? ወንጌላውያን እኮ ፈራ እያሉ ጽፈውልናል። እቺ ጽዋ ከኔ ትለፍ እያለ እየተጨነቀ እና ይሄንን አባቶቻችን ሲያብራሩት የፈራ እንደኛ ፍርሃት አይደለም። ይሄ ሳዊሮስ የሚባል ቤተክርስቲያን ሊቃልና ከኛ ፍርሃትን ለማራቅ ሞትን እንፈራዋለን አይደለም? የሞትን ፍርሃት ለማራቅ እሱ ፈራ። እሱ ባይፈራ ኖሮ እነ ቅዱስ ጳውሎስ ለሄዶ ወደ ክርስቶስ እናፍቃለሁ ብለው ሞታቸውን አይናፍቁትም ነበር። የሚናፈቅ ሞት የመጣልን የማይፈራ ሞት የመጣልን የሞት መውጊያ ሲሰበር። ስለዚህ የሞትን መውጊያ የሚሰብረው እሱ ሲፈራ ነው። ስለዚህ አባታችን አዳም በድፍረት ነው ሞትን ያመጣው። ክርስቶስ ደግሞ በፍርሃት መለሰው ማለት ነው። በድፍረት ማለት ጸበለስን በልቶ ሰብሰን ዘመላኪ ውእቱም ታይተ እግዚአብሔር ሰረቀው በላምዝ ዘይታዘዘሎቱ ሰው ከእግዚአብሔር በታች ገዢ ሆኖ ሳለ ያልተፈቀደለት እጽ ሰርቆ በላ ይላል። ሰርቆ መብላት ሌብነት ነው አይደል? ስለዚህ እኔ አሁን ይሄንን በሌላ መንገድ ስታብራራው የመጀመሪያው ሌባ ወንድ ነው ወይስ ሴት ብለህ ትጀምራለህ። እንዲሁ ዝም ብሎ ያን ያህል እንትን አይደለም፣ ግን እንዲሁ ለጠቅላላው ቀጥ ሴት ነች። ሴት ናት። ሴት ምክንያት ወደዚህ ምድር ሞት መጣ ማለት ነው። አሁን እመቤታችን ላይ የሚያደርሰን ደግሞ በሴት የመጣ ሞት በሴት ተመለሰ። እመቤታችን ዳግሚት ሔዋን ሆነች ማለት ሁለተኛዋ ሔዋን ሆነች ማለት ነው። ያቺ ከእባብ ጋር ተነጋግራ ሞትን አመጣች። እሷ ደግሞ ከአምላኳ ጋር ተነጋግራ ሕይወትን ወለደች እና የሴቶች ታሪክ ተቀየረ ማለት ነው። ክርስቶስ አመራረጥ ላይም ስታዩ አሁን 12 ሐዋርያት ብሎ 12 ሐዋርያት 36 ሴት ነው ያለው። አየው ብዙ ሴት ነው የመጣ። እንደገና ተልእኳቸውንም ስታይ እኔ ሁሉ ጊዜ የሚገርመኝ ሴቶች ለምሳሌ በሉቃስ ወንጌል ምዕራፍ 10 ላይ ደቀ መዛሙርቱ 72ቱን ተማሪዎች ላካቸው ክርስቶስ ሂዱ እስኪ ያስተምሩ ብሎ ለልምምድ ሄደው አጋንንትን አውጥተው ግን አንድም ሰው ወደ ክርስቶስ አላመጡ። አጋንንትን አውጥተው ሙታን ለምጽ አንጽተው መጉራን አብርተው መጡና ደስ አላቸው። ጌታ ሆይ ዛሬ እኮ አጋንንት በስምህ ወጡልን ደስ ይበልህ አሉት። የጠበቁት ሌላ ነው። እንኳን አብሮ ደስ አለን አይነት ነው የጠበቁት። በዚህ ደስ አይበላችሁ አላቸው። እንዴት ሲሉት ስማችሁ በሕይወት መጽሐፍ ስለተጻፈ በዚህ ደስ ይበላችሁ አላቸው። እና አንድ ሰው ሳያድኑ ነው የመጡት። አጋንንትን ብቻ አውጥተው ታምራትን አድርገው። በነገራችን ላይ ታምራትን ማድረግ የጽድቅ ምልክት አይደለም የሚባለውም ከዚህ የተነሳ ነው። ጎርጎሪዮስ የሚባል የቤተክርስቲያን ሊቅ አለ። እስመ ገብረ ታምራት ወመንክራት ይክላ ደህኖም ኩነኔ ገሃነም። ታምራትን ማድረግ ሙታንን እንኳን ማስነሳት የጽድቅ ምልክት አይደለም። ይሄ በልዩ ልዩ ታምር ሊሆን የሚችል ነው። እግዚአብሔር በወደደው በፈቀደው በአድራጊው ሰው ሳይሆን ድርጊቱን ለሚያዩ ሰዎች ብሎ የሚያደርገው ነገር ነው። ናቡከደነጾር አሁን እግዚአብሔርን በመበደል እንኳን ትልቅ ሰው ነው። በጣም ትልቅ ሰው ነው። በመበደል ረጅም የዓለማችንን ጣዖት ያቆመ ብቸኛው ሰው ነው በዘመኑ። ግን እግዚአብሔር ከሰማይ ሰማያት ወርዶ በድንግልና ተጸንሶ በድንግልና እንደሚወለድ እሱ አይቷል። እና እግዚአብሔር ለማንም ሰው ይሄንን በጎ ነገር ሊያደርገው ይችላል። ላላመኑትም ላመኑትም አያድንም። ታምራትን ማድረግ፣ ህልም ማየት፣ ራእይ ትንቢት መናገር አያድንም። ናቡከደነጾር በግድ ነው ወደ ክርስቶስ የመጣው። እንስሳ ሆኖ ተቀጥቶ 7 ዓመት። እነዚህ ደቀ መዛሙርቱ ሰው ሳያድኑ ግን አጋንንትን አወጣን ብለው ሲመጡ በዚህ ደስ አይበላችሁ አላቸው። መጨረሻ በጣም የሚገርመኝን ወደ ሴቶች ልምጣል። ዮሐንስ ወንጌል ምዕራፍ 4 ላይ ደግሞ አንዲት ውሃ ልትቀዳ የመጣች ሴት አለች። ያው ታውቃታለህ፣ የሳምራዊቷ ሴት አገኘችው እና በቀትር ነው የመጣችው። ሰፋ ያለ ታሪክ አለ። ክርስቶስ አናገራት። ሰው በሌለበት ሰዓት ነበር የመጣችው። ታፍራለች። ባል ዕለት ዕለት የሚፈታት ያቺ ባል የሚሞትባት መነጋገሪያ። በነገራችን ላይ አንድ ኃጢአት ሲሰራ ያንን ኃጢአት በመደጋገም አንተ ትተኸው እንኳን ማህበረሰቡ እየደጋገመ ሲያወራው እየደጋገመ ኃጢአቱን ይሰራብሃል አንተ ላይ እና ጉዳቱ ብዙ ነው። ሰው ስለሚያወራባት ሰው በማይመጣበት ሰዓት ቀን መጣች። ቀትር ላይ ክርስቶስን አገኘችው። አወራት፣ ደስ አላት እና ባጭሩ መሲሁ ይመጣል የተባልከው መሲህ አንተ ነህ አዎ ሲላት እንስራዋን ጥላ ወደ ሰማሪያ ህዝብ ሄደች። አባቶቻችን ትንቢት የተናገሩለት መሲሁ እኮ መጣ ስትል የሰማሪያ ህዝብ ንቅል ብሎ ነው የመጣው። እኔ የሚገርመኝ እስካሁን እሱ ነው። 72 ሰማሪዎች ያን ሁሉ ሰብከው ለፍልፈው ያላመጡትን ወንዶቹ ማለት ነው። ይቺ ሴት ምን ብላ ተናግራ ነው? ለበጎ ነገር ያላቸው ተጽዕኖ ለመልክ ለመጥፎም እንደዛ። ሴት የላከው ጅብ አይፈራም ይባላል፣ አንበሳም አይፈራም። አሁን አንድ ሰው ብቻውን ስታገኘው ፈሪ ሊሆን ይችላል። ከጓደኛው ጋራ ግን ብትተነኩሰው አራስ ነብር ነው የሚሆነው። በሷ ፈሪ ላለመባል ማለት ነው። ይቺ ሴት እንግዲህ እንዴት ተናገረች? ጸሐፊዎች ወይኔ ያልደረስኩበትም ወይ አልጻፉልኝም እንዳለ አገር ነቅላ ነው ያመጣች። እኔ እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ እና በራሴም ግንዛቤ ፈተና የሚበዛብን ለምንድን ነው? ለዲያብሎስ እጅ ያልሰጠች ተቋም ናት። ቅድም እንዳልኩ ጾሙን ወርሳለች።
ወርሳለች ቤተክርስቲያን። ዝም ብለው የክርስቶስን ትምህርቱን ብቻ አይደለም ገዳሙን ቆሮንቶስን ወርሳለች። ገዳም አለን፣ ጾም አለን፣ ጸሎት አለን እና ክርስቶስን የፈተነ ሰይጣን ለክርስቶስ ያልተበገረ ሰይጣን የክርስቶስ የሆነችዋን ቤተክርስቲያን እንዴት ይተዋታል? በገንዘብ ሊፈትናት ይችላል። በፖለቲካ ዘመን በሚያመጣው የትኛውም ፈተና ሊፈትናት ይችላል። አልተፈተነችም ማለት ግን ወድቃለች ማለት ነው። በነገራችን ላይ የትኛውም ግርግርና ጩኸት ሲሰማ ብታይ ቤተክርስቲያን ውስጥ እጅ ያልሰጠች ቤተክርስቲያን ስለሆነች ነው። ጸጥ ካለ ግን ሞታል ማለት ቅድም ያለው ነው። ከሞተ ወታደር ጋር ማንም ሰራዊት ትግል አይገጥምም፣ አይዋጋም። ስለዚህ በተለያየ መንገድ አንዳንድ ጊዜ በአገልጋዮቿ ትልልቅ በምንላቸው አባቶቿ መሪዎቿ ቤተክርስቲያን ልትፈተን ትችላለች። ከሰማይ ጀምሮ ያመጣው ፈተና ዋና የመላእክት አለቃ አይደል ፈተና የሆነው የመላእክት ነገድ ላይ የሰማያዊያን ቤተክርስቲያን የፈተናት እኮ አለቃው ዋናው ዛሬም ድረስ እኛ ብቻ አይደለም እንደዚህ ዝም ብለን እንዲሁ መድረክ ላይ ውርውር ምን መምህራን ብቻ ወይ አገልጋዮች ብቻ አይደለም ትልልቅ ምንላቸው ሰዎች ሊስቱ ይችላሉ፣ ማይሳሳቱ አይደለም። ይሄንን ፈተና እየተቀበለች ያለችው ግን ከዓለም ጋር ስለማትሄድ ነው። በቃ ጾሙን ወርሳለች፣ ጸሎቱን ወርሳለች። ቆሮንቶሳዊት ቤተክርስቲያን ላይ ፈተና ግድ ነው። ቆሮንቶስ ላይ ቆመ ቆሮንቶስን ወርሰህ ክርስቶስን ጾም ጸሎቱን ወርሰህ ፈተና ከኔ ይራቅ ማለት አትችልም። እግዚአብሔር በአንድም በሌላም ይናገራል፣ ሰው ግን አያስተውልም ይላል። በጣም ትልቁ ነገር በተለይ እግዚአብሔርን ከፈለግከው የሆነ ቀን እንደሚናገር መጠበቅ አለብህ። ከፈለግከው ማለት ካልፈለግከው ቢናገርህ ባይናገርህ ለአንተ ትርጉም ሊያኖረው ይችላል። መልከ ብዙ ነው እግዚአብሔር የሚናገርበት መንገድ። ልብህ እንዴት እንደሚከፍተው አታውቅም። አንድ ጊዜ ብስራተ ገብርኤል አካባቢ አላፍቶሞል አንድ እናት አገኙኝ፣ አቆሙኝና የኔ ልጅ አሉኝ። አንድ መዝሙር አለ ዝምተኛይቱ የተባረክሽቱ በነፍስሽ ሰይፍ አልፎ የሆንሽው እናቱ ልማርብሽ እንጂ የትትና ኑሮ ቃል አልተናገርሽም ቃል ውስጥሽ አድሮ። ስለ ዝምተኛነቷ ነው የሚናገረው። ቀሲስ አሉኝ እኔ በጣም ተናጋሪ ነኝ። ባለቤቴ 2 ሰዓት ነው የምናገረው፣ ልጆችን 2 ሰዓት ጀመራት ነው የሚባለው። አንድ ቀን ግን የመዝሙር ስሰማው ልቤ ተቀየረ። እኔ ምንድነኝ የጌታዬ እናቱን በዘም ብላ እኔ ለምንድነው ዝም ማልለው ብዬ ዝም አልኩ። አሁን ጨዋ ሰው አየህ እግዚአብሔር እንዴት እንደሚናገርህ ልብ እንዴት እንደሚከፍተው አታውቅም። ብቻ ግን መንፈሳዊው ክልል ግን መቆየት አለብን። ፀሐይ እንዲመታ አሁን እዚህ ቤት ውስጥ ፀሐይ ብርሃን አናገኝ፣ ወጣ ማለት አለብህ ወደ ፀሐዩ፣ ወደ እግዚአብሔር ቤት መሄድ፣ መንፈሳዊ ነገሮችን ማዳመጥ፣ ከመንፈሳዊ ነገሮች ተጽዕኖ አካባቢ መሆንህ እግዚአብሔር እንዲናገር እድል ትከፍትለታለህ። አሁን እኔ እናንተ እግዚአብሔርን እኩል አናየው። እኔ ስወልድ ልጆቼ ውስጥ በአባትነቴ ውስጥ በባለቤቴ ልብ ውስጥ እግዚአብሔርን እመለከታለሁ። ድሮ ደግሞ ሳልወልድ እግዚአብሔርን አውቀዋለሁ። በመጽሐፍ በኑሮ በምናምን በትግል ተምሬዋለሁ። ግን ይሄኛው በተለየ ርኅራኄ አባት የመጽናናት አምላክ እንደሆነ የምትረዳው አንተ እዚህ ጋር ልጅ ሲኖርህ ነው። አንተ አሁን ለልጆች ታደላለህ አታደላም? ልጆች እኩል ነው የምትወዳቸው። ግን ልጆች ዝንባሌያቸው ፍላጎታቸው አንዳንድ ጊዜ አባትወደኝ ሊሉ ይችላሉ ተነስተው። ለምን በሚሰሙት ቃል አስተሳሰባቸውን እንደምትቀርጸው እንደምትወዳቸው ሁሌ መንገር። ይሄ ምንድነው? እግዚአብሔርን አሁን የምንለው እንደዚህ ነው። አትወደኝም፣ አይሰማኝም። ግን እግዚአብሔር እንደዛም በለ ነው፣ ግን ይሰማናል። ስለሚሰማን እኮ ነው የምንኖረው። ሰው እንዴት አጥንተን ተሸክመን መቆም ትችላለህ? ሲጥቁር አንበሳ ሄድ ሲያማኑኤል ዳይኖ ሆማን ሕክምና ቦታ ሄድ እና ሰው ነይ እስቲ እና እኛውን እግዚአብሔር አይወደንም ብለህ ማለት ትችላለህ? እናቴን ላስታምም ሄጄ ሆስፒታል አጠገቤ ድንገተኛ ክፍል ነው። ሞት ይለምናል ሰው። እባክህ ጌታ ዛሬን አታሳድረኝ። እንደለመነውም ከሌሊቱ 8 ሰዓት ከምናምን ላይ ሰውየው ሞትም እየለመነ የሚኖር ሰው ባለበት መሬት እኛ በትንንሽ ጉዳዮች እግዚአብሔር አይወደኝም ብለን ማሰባችን የኛ የልጆች ሐሳብ እንደ ሕፃን ማሰብ ይላል ጳውሎስ። ሊሳሉ እንደ ልጅ አስብ። ልጅነት ነው እንደዛ እንጂ እግዚአብሔር ፍጹም ግምት ከሌለው ከማትገምተው ከግምት በላይ በሆነ ፍቅርና አባትነት እኛን የሚወድ አምላክ ነው። እግዚአብሔር ማለት ፍቅረኛ ማለት ነው። አምልኮ ማለት ከእግዚአብሔር ጋር የፍቅር ግንኙነት መጀመር ማለት ነው። መውደድ ምናምን አይደል። መውደድ የሚባለው ትንሽ ዝቅ ያለው ስሜት ነው። ለምሳሌ እናንተ ወዳችኋለሁ፣ ክፉ ነገር እንዲደርስባችሁ አልፈልግም፣ የሆነ ነገር ቢገጥማችሁ ሮጬ ላግዛችሁ፣ ይሄ መውደድ ነው። ማፍቀር ግን አንተና ያች ልጅ እሱ የጋለ ስሜት ማለት ነው። እና በፍጹም ሐሳብህ ውደድ ማለት አፍቀረው ነው። በቃ ነፍስ ውስጥ ልብ ውስጥ ክትተው በፍጹም ኃይል በፍጹም ሐሳብ በፍጹም ልብ የሕግ እንደው ፍጻሜ ነው የሚለው። ስትወደው አትበድሉ። አሁን ፍቅረኛ ጋር በነበረ ግንኙነት አስታውሳለህ፣ አትበድላት። እንደውም መጠቅ አይመስልህ፣ አልቅም በቃ ዝም ብለህ ትገዛለህ፣ ትሰጣለህ፣ ትጋብዛለህ። ያረክ አይመስልህም። እሱ ስሜት ውስጥ ትገባለህ። ገና ነው። አሁን እዛ ላይ አልደረስንም። እግዚአብሔር በመውደድ ማፍቀር ላይ አልደረስንም። ግን ይህን የሚሰማ ሰው ከእግዚአብሔር ጋር የፍቅር ግንኙነት መጀመር አለበት። አዳምና እግዚአብሔር እነዛ ነበሩ። መጀመሪያ ሔዋን መጣች። ከዛ ሔዋን መጣ አበላቸው አይደል? ምንድነው እግዚአብሔር ያለው? መጥቶ መጀመሪያ ያለው ከኔ ይልቅ የሚስትን ቃል ሰምተሃል። ሁለተኛ ነገር ነው ለእግዚአብሔር ተወደኝ ነበር ሚስትን አስፈልጥና እንደዚህ አንድ ሰው ማደወለልኝ ሚስቴ መከረልኝ አይደል?
ምን ሆንክ አልኩት። ቤተክርስቲያን አትቀር ስትለብስ እስከ ጥፍሯ ነው የምትለብሰው። ቤት ግን ወቅት አገደለች። እግዚአብሔርን እንደጠላው ሆንኩ። በቃ ልወደው አልቻልኩም። አምላኬ በሰው ፊት ነጭ መልበስ ትችላለህ፣ ልብስ ማጠብ ትችላለህ፣ መስቀልኛ ቀላል ነው፣ ጫማ ማውለቅ። ልብህን ግን በፊቱ መጣ። ዘካርያስ በእግዚአብሔር ፊት ነው። ማንም ኖረ አልኖረ ኤልሳቤጥ በእግዚአብሔር ፊት በፊቱ ስትሆን በሰው ፊትም ትሆናለህ። በፊት በእግዚአብሔር ፊትና ማንም ኖረ አልኖረ የተሰጠህን መንግስትም ላይ ብትሆን ህዝቤን የማገለግለው ነው የምትለው እግዚአብሔር ያልኛል ነው ብለህ የምታስበው አባወራም ብትሆን ሚስት ፊት ልጆች ፊት አይደለም የምትገበዘው። በቃ በእግዚአብሔር ፊት ቤተክርስቲያን እና በእግዚአብሔር ፊት መሆኑን የመሰለ ነገር የለም። አየህ ቅድም ስለመውደድ አንስተናል። እግዚአብሔርን ብዙ ስትወዱ ብዙ ነገር ነው የሚተወልድ። በቃ የፍቅር ህግ ነው። አንተ በደል ትቆጥራለህ ስታፈቅር፣ ፍቅር በደልን አይቆጥርም። በቃ ብዙ ጉዳይ ነው ይችላል። እነዚህ ሁለት ሰዎች እኛ ነን። እነዚህ ሁለት ሰዎች ስምዖንም ማርያምም አለን ዛሬ። ጌታውም መርጌታውም አለ፣ ክርስቶስም አለ። ሁሌ መጠንቀቅ አለብን። ልባችን ስለሚያስበው መጠንቀቅ አለብን። እኔ አሁን ስለ ሰው አይደለም ማወራው፣ የራሴ ልብ ላይ መጠንቀቅ። እኔ ሰው አይቼ ከተገበስኩ ወዮልኝ፣ ራሴን ካጸደቅኩ ወዮልኝ። አንዳንዴ እኮ አንተ ትልቅ ነገር የሚሰሩት እኮ ምድር ላይ ያሉት ማተባዎች ሰዎች ናቸው። ከተማ ውስጥ ያሉ ማተባዎች ሰዎች ትልቅ ስራ ይሰራሉ ተደብቀው። ሰውም መናቅ አይገባም። እግዚአብሔርን ማመን ማለት ሀረጉን መልቀቅ ማለት ነው። ሌላ ምንም ነገር የለም። እግዚአብሔርን ማመን አንተ ታውቃለህ ብሎ ማመን። አሁን የነ ማርታ እና የነ ማርያም ችግር እኔ እናንተ ተቀምጠን እዚህ በቀላሉ ጀጅ የምናደርገው መፈርደው አይደለም። እኔም ማርታ ነኝ። አንድ ቅዳሴያችን ላይ አዳምን ይወቅሰዋል። አዳም አንተ በደለህ፣ አንተ እድሜ ለአንተ ከገነት ወጣን፣ ሔዋን ከገነት ወጣን በአንቺ ምክንያት ካለ በኋላ አዳም እንዴት ብዬ ወቅሳለሁ? እኔም እኮ ያው ነኝ። እኔ እናንተ የሚሆነን እምነታችን በልካችን ቢፈተን ስለማመናችን እርግጠኞች አለ። ግን ጌታ በዛ ቦታ በእነ ማርያም ቤት የፈተነው እምነትም ከዛ በኋላ አላረፉም። አሁን ሰው በእግዚአብሔር ስራ ጣልቃ መግባት አያቆም። እረፉ እኔም አምላክ እንደሆንኩ እወቁ ይላል። እኛ እናርፍ፣ እጃችንን አፋችንን አንዝበስብም። አሁን የታል መቃብሩ አለ፣ ወሰዱት። ያው ህዝቡን ትኩረቱን ወደ መቃብሩ ለመውሰድ ስለፈለገ ነው የሚጠይቀው። ወሰዱት። ከዛ በኋላ ወደ ጠጋ ሲል ተውሸትሃል፣ 4 ቀን ሆኖታል አለች። እግዚአብሔር እንደኛ የምናየውን ነገር ማቆም አለብን። ይሄ እንደ ክፉኛ እንደ ደገኛ ጥሩ ነው እንድንረዳው ይችላል። እንደ ክፉኛ የምናየው ደግሞ አለ። ክፉ የሆንኩት እኔ ማልችለው እኔ ነገሩ ግራ የሚገባኝ እኔ እና አንዳንዴ ላስቸግርህ አንድ ነገር ብቻ ስጠኝ ብለህ ትጸልያለህ። ምንድን ነው ላስቸግርህ ማለት? እንደኛ የምናየው ነገር አለና ማርታ እንደራሱ አየችው፣ ሸታል። ከዛ ያው ጌታ ከመቃብር አስነሳው አልዓዛርን ከመቃብር እና የሚገርመኝ አልዓዛር ነው ያለው የሞትከው ውጣ ቢልስ ብዙ ወንድ ነበር የሚወጣው ከዛ ከመቃብር። የቃሉ ስልጣን ይሰራል ላይ ብዙ ወንዶች የሞቱት ሁሉ ይመጡ ነበር። ኢየሩሳሌም ደብረ ዘይት መቃብር ስፍራ ይተረማመስ ነበር። ለይቶ አልዓዛር ሲል አልዓዛር መስሎ መጣ ማለት ነው ከመቃብር። ሐሳባችሁ ከሐሳቤ የሰማይና የምድር ያክል የተራራቀ እግዚአብሔር ነው የሚለው። አዎ እግዚአብሔር ነው የሰው እና ጌታ ሲመጣ የሰው ሐሳብ ምን ያህል ከእግዚአብሔር እንደራቀ አጋልጦታል። ብርሃን አይደል? ብርሃን ሲበራ የቤትህ ውስጥ ያለው ነገር ሁሉ የተዘከረከ ነገር ሁሉ እንደሚታይ ክርስቶስ ብርሃን ሆኖ ሲወጣ ስርዓት አላት አምላክ አላት በተባለች በእስራኤል እንኳን ሳይቀር ሌላው አምላክ የለም እንት አምላክ አላት በተባለችው በእስራኤል ጓዳ የተዘከረከውን ስብዕና ነው ያጋለጠው። በቃ ጌታ እንግዲህ ያው ሰው ፍለጋ ነው ተቀምጦ ውሃ ጠጭኝ አለ። ምንድን ነው የተመለሰችልን? በቃ የውስጧ የመንፈሷ መዘበራረቅ፣ የሰው ልጅ የመንፈስ መዘበራረቅ፣ የትውልድ የኔሽን እሱ አሁን ኔሽን እንወክላሉ አንድ ሀገርን አንድ ህዝብን። በጊዜው ደግሞ አንድ የቀበሌ ሳምራውያን የሚባሉትን ከአሶራውያን ጋር ተደባልቀው የተወለዱ ናቸው። አይሁድ አሶራውያን ናቸው እና የራሳችን መቅደስ አለን ብለው እነሱ ተራራ ላይ ገሪዛን ተራራ ላይ ይሰግዳሉ። ራሳቸውም ትንሽ ኩራት አላቸው። አይሁድ ደግሞ በማገለል አንደኛ ናቸው። እነዚህ በቃ ስም ሰጥተው ኖማዶ ምንድነው ይሄ ሃይብሪዶች ናቸው ብሎ ንቀው ነው እንትን የሚሏቸው። በዚህ ሁኔታ ውስጥ ያደገች ናት። ሰላም አይባባል። የሚገርምህ በዛ ዘመን አንዲት ሳምራዊት ሴት መንገድ ስትወልድ ምጥ ያማጠች አንድ እስራኤላዊ አይዋልዳል። ምክንያቱም እርኩስን ሰው ተወልዳለች ትጥላለች ብለው ነው የሚያምኑት። በዚህ ልክ ነው የሚጠላሉት። እና በዚህ በተዘከረከና በተበላሸ ዓለም ውስጥ ሁለቱን ማዕዘን የሚገጥመው የማዕዘን ራስ መጣ ማለት ነው። ክርስቶስ ዋስችኛለ። አንተ አይሁዳዊ ስትሆን ከኔ ውሃ ትለምናለህ ያለችው እኔ ተናኩ ነኝ ነው። አንተ ከኔ የተሻልክ የተከበርክ ነህ። ለምን ህጉም ነቢያቱም ከነሱ ነው ከእስራኤል ከአይሁድ ነው ይገባታል። እና እኔ እንዴት ከኔ ትለምናለህ? ከመገረም ከትትናም ያለፈ ነው። ገርሟታል። እንዴት ከኔ ውሃ ትወስዳለህ? የሚለምንሽ ማን መሆኑን ብታውቂ ደግሞ እግዚአብሔር ስጦታ ብታውቂ ትለምኝ ነበር። ሰውን እንዲህ አይተህ አትገምት። አሁን መንገድ ላይ የሚቆም ቤትህ መጥቶ መንገድ ላይ ቆሞ ሊለምን ይችላል። አንድ ሰው ትንሽ ብትሰማው ጥሩ ከቻለ ጊዜ ወስደህ በቀላሉ እግዚአብሔር ስጥልኝ በመስጠት እንችላለን። 10 ብርም ሰጥተህ ማሰናበት ትችላለህ። ግን ብትሰማውስ ስሚኝ ማለት ነው። ትንሽ ጊዜ ስተሽ ስሚኝ፣ ምናልባት እኔ የተሻለ ነገር ሰጥቻለሁ አለ። ምናልባት ቤት ደጅ ላይ የተሻለ ነገር ሊሆን ይችላል ልጅ የሚመጣው
ሊሰጥ ይሆናል የሚመጣው ኢየሱስ ይሆናል የሚመጣው ቤትህ መላእክት ይሆናሉ የሚመጡት ቤትህ አታውቅም። እና ሰውን የምናይበት ምልከታ እንዲስተካከል ሰውን ቀድመህ ቶሎ ብለህ በዘሩ በወገኑ በቋንቋው ለምን ታየዋለህ? ከጠማው ቶሎ መቅዳት ነው እንጂ እኛ በጣም ተዘበራርቀን ተበለሻሽተን በነበርንበት ሰዓት ነው ጌታ የመጣው። ይሄ ችግር ነበረ ነው። አሁን እዛ ሳምራውያኑም ጋር ያለው ስታመጣ ወደኛ እንዲህ አይነት ችግር ውስጥ ነበሩና እና ጌታችን ኢየሱስ ክርስቶስ ያንን አፈረሰ፣ ቀላቀላቸው። በቃ ያው እሱን በማምለክ ሁሉም አንድ ቤተሰብ ወደ መሆን መጡና የሳምራዊቷ ታሪክ ዘረኝነት ከነስሩ የተነቀለበት የሚገርምህ። ከዛ በፊት ሳምራውያን ጌታን በከተማቸው እንዲያልፍ አይፈቅዱለትም በክልላቸው። ለምን? እስራኤል ወደ ሰሜን ለመሄድ ለምሳሌ ከመቀሌ ከመጣ በሸዋ ማለፍ አለ። ሸዋዎቹ አናስገባም እንደማለት ነበር የሚያደርጉት እና በጥግ በጥግ ይመጣ ነበር። በዚህ ከመቀሌ በአፋር አድርጎ በጅጅጋ ዛዞር ነው ሐዋሳ ሄደ የሚመጣው እንደዛ በኢያሪኮ አድርጎ በጥግ ጥግ ነበር። ለምን? አይፈቅዱም ነበር ሰዎች አይሁዳዊ ነው ብለው ስለሚያምኑ። እና በዚህ ልክ የተለያየውን ማህበረሰብ ከነስሩ በአንድነት የገጠመበት ሁለቱን ግድግዳ ያጋጠመ የማዕዘን ራስ መሆኑን ያሳየበት ታሪክ ነው።